ምዕራፍ 1 ወንዶች ከማርስ ሴቶች ከቬነስ ናቸው። ወንዶች ከማርስ ሴቶች ደግሞ ከቬነስ ናቸው ብለህ አስብ። አንድ ቀን ማርሶች አርቆ በሚያሳይ መሳሪያ እያዩ ሳሉ ድንገት አገኟቸው። ቬነሳውያንን እንዳዩ እንግዳ የሆነ የመነቃቃት ስሜት ተሰማቸው። ወዲያው በፍቅር ወደቁላቸው። እናም መምጠቂያ መሳሪያ ሰርተው ወደ እነሱ በረሩ። ቬነሳውያንም በሞቀ ስሜት እንኳን ደህና መጣችሁ አሏቸው። ይህ ቀን እንደሚመጣ ተስፋ ነበራቸው። ልባቸውም ሰምቶት የማያውቀው እንግዳ የሆነ የፍቅር ስሜት ተሰማው። በማርሳውያን እና በቬነሳውያን መካከል ተአምራዊ የሆነ ፍቅር ነበር። አብረው መሆናቸው ደስ አሰኛቸው። አብረው መስራት፣ ነገሮችም መጋራት ጀመሩ። ከተለያዩ ፕላኔቶች የተገኙ ቢሆኑም በልዩነታቸው በጣም ደስ አላቸው። ለወራት ያህል አንዱ ስለሌላው ማጥናት ያዘ። ስለ ፍላጎት ልዩነታቸው፣ ስለ ምርጫቸው፣ ስለ ጸባያቸው ማጥናቱን ተያያዙት። ለዓመታት በፍቅርና በመተሳሰብ በመስማማት ኖሩ። ከዚያም ወደ ምድር ለመምጣት ወሰኑ። ጅማሬው ላይ ሁሉ ነገር ድንቅና አስደሳች ነበር። ነገር ግን የመሬት ተጽዕኖ በእነሱ ላይ መንጸባረቅ ጀመረ። እናም አንድ ቀን ማለዳ ባልተለመደ መልኩ ያሳለፉትን የነበራቸውን ነገር በድንገት ረሱት። አንዳንድ ነገሮችን ማስታወስ አልቻሉ። ማርሳውያን ሆነ ቬነሳውያን የሁለት የተለያዩ ዓለም ሰዎች መሆናቸውን ረሱት። አንድ ማለዳ ላይ ስለ ደህንነታቸው የተማሯቸው ነገሮች ሁሉ ተዘነጋቸው። እናም ከዚያች ዕለት ጀምረው እነኚህ ሰዎች በግጭት ይኖራሉ። ርዕስ: ልዩነታችንን ማስታወስ። ልዩነታችንን የማናስታውስ ከሆነ እና ወንዶችና ሴቶች ልዩ መሆናቸውን የምንዘነጋ ከሆነ ሁሌም ግጭት አይጠፋም። አብዛኛውን ጊዜ እርስ በርስ የምንበሳጨውና የማንሰማማው ይህንን የተቃራኒ ጾታ ልዩነት እውነታ በመርሳታችን ነው። ተቃራኒ ጾታ ከኛ ጋር አንድ እንዲሆን እንጠብቃለን። የምንፈልገውን እንዲፈልጉና የሚሰማንን እንዲሰማቸው እንጠብቃለን። በጣም በተሳሳተ ሁኔታ የትዳር ጓደኞቻችን እኛ ብናፈቅር የሚሰማን እንዲሰማቸውና ልክ እንደኛ ነገሮችን እንዲመዝኗቸው እንጠብቃለን። በጣም በተሳሳተ ሁኔታ የትዳር ጓደኞቻችንን እኛ ስናፈቅር የሚሰማን ስሜት እንዲሰማቸውና ልክ እንደኛ ነገሮች እንዲመዝኗቸው እንጠብቃለን። ሴቶች በተሳሳተ ሁኔታ ወንዶች እንደነሱ እንዲያስቡ፣ እንዲግባቡና ለነገሮች መልክ እንዲሰጡ ይጠብቃሉ። ወንዶችም ሴቶች እንደነሱ እንዲሰማቸው፣ እንዲግባቡና ለነገሮች መልክ እንዲሰጡ ይጠብቃሉ። ስለዚህ ግንኙነታችን ባላስፈላጊ ፍትጊያ እና ግጭት ይሞላል። ከተቃራኒ ጾታ ጋር ብትኖሩ እነዚህ ልዩነቶች በግል መረዳት እና ለነሱ ተገቢውን ቦታ መስጠት ግራ መጋባት በጣም ይቀንሳል። ወንዶች ከማርስ ሴቶች ደግሞ ከቬነስ መሆናቸውን ስታውቅ ነገሮች ይገለጹልሃል። ርዕስ: ስለ ልዩነታችን አጭር ገለጻ። በዚህ መጽሐፍ ውስጥ ስለ ልዩነታችን በዝርዝር አወራለሁ። እያንዳንዱ ምዕራፍ አዲስና ጠቃሚ ነገሮችን ያመጣልሃል። እነዚህ ጎናችን ያሉ በጥልቀት የማናያቸው ልዩነታችን ናቸው።
በሁለተኛው ምዕራፍ የሴቶችና የወንዶች የነገሮች እይታ በተፈጥሮ እንዴት እንደሚለያይና በግንኙነታቸው ሂደት በተደጋጋሚ የሚሰሩ ሁለት ታላላቅ ስህተቶችን በጥልቀት እንቃኛለን። ወንዶች በተሳሳተ መልኩ መፍትሄ እንሰጣለን ይላሉ፣ እናም የሴቶች ስሜት ዋጋ ይቀንሳሉ። ሴቶች ደግሞ ምክር ሲጠይቁ ምክርን መመሪያም እንሰጣለን። ካለፈው የቬነሳውያን እና የማርሳውያን ታሪክ እነኚህ ሰዎች ሳያውቁ የሚሰሯቸው ስህተቶች ምክንያት ግልጽ ነው። እነዚህ ልዩነቶቻችንን በማስታወስ በጣም ውጤታማ በሆነ መልኩ ግንኙነታችንን ማሻሻል እንችላለን። በሶስተኛው ምዕራፍ እንዴት ሴቶችና ወንዶች ጭንቀትን በማስወገድ አብረው እንደሚሄዱ የተለያዩ መንገዶች እናያለን። ማርሳውያን ከሰዎች ገለል ብለው በጸጥታ ስለሚያስጨንቃቸው ነገር ማውራት ይወዳሉ። በዚህ አስጨናቂ ጊዜ ምን ማድረግ እንዳለብህ ወደፊት ትማራለህ። በአራተኛው ምዕራፍ እንዴት የተቃራኒ ጾታን ስሜት መቀስቀስ እንደምንችል እንማራለን። ወንዶች የተፈላጊነት ስሜት ሲሰማቸው ስሜታቸው ይቀሰቀሳል። ሴቶች ደግሞ ደስ እንዲላቸው ሲደረጉ ስሜታቸው ይቀሰቀሳል። ሶስቱን የግንኙነት ማሻሻያ መንገዶችና የሚያስጨንቁንን ነገሮች እንዴት ማሸነፍ እንደምንችል በዝርዝር እናያለን። ወንዶች ፍቅር ላለመስጠት የሚገልጿቸው ነገሮች ማስወገድ ሲኖርባቸው፣ ሴቶች ደግሞ ላለመቀበል የሚያግዳቸውን ነገሮች ማስወገድ መቻል አለባቸው። በአምስተኛው ምዕራፍ ሴቶችና ወንዶች የተለያየ ቋንቋ ስለሚናገሩ መግባባት እንደማይችሉ እንማራለን። ስለዚህ ለቃላቸው መዝገበ ቃላት ተዘጋጅቶላቸዋል። ለምን እንደሚናገሩና መናገር ጨርሶ ለምን እንደማይችሉ እንማራለን። ሴቶች ወንዶች ዝም ሲሉ ምን ማድረግ እንዳለባቸው ይማራሉ። ወንዶችም ሳይበሳጩ እንዴት ማድመጥ እንደሚችሉ ይማራሉ። በስድስተኛው ምዕራፍ ሴቶችና ወንዶች ለመቆራኘት የሚፈልጉበት የተለያየ ፍላጎት ምን እንደሆነ እናውቃለን። አንድ ወንድ ቀርቦ ለመራቅ መፈለጉ አይቀሬ ነው። ስለዚህ ሴቶች ሊሄድ ሲፈልግ እንዳይሄድ ሊረዱት ይገባል። ይህንን ማድረግ ይማራሉ። ሴቶች መቼ የፍቅር ጨዋታዎችን መጫወት እንዳለባቸው ይማራሉ። በስምንተኛው ምዕራፍ እንዴት ሴቶችና ወንዶች እነሱ የሚፈልጉት አይነት ፍቅር እንደሚሰጡና ተቃራኒ ጾታ የሚፈልገው አይነት ፍቅር እንደሚሰጡ እናያለን። ሴቶች አሳቢ፣ መረዳት የሚችል እና አክባሪ አይነት ፍቅር ነው የሚፈልጉት። ስለዚህ ሳታውቅ ልታስቀይም የምትችልባቸውን 6 ዋና ዋና መንገዶች ትማራለህ። በዘጠነኛው ምዕራፍ እንዴት ጤና የማይሰጡ ክርክሮችን ማስወገድ እንደምንችል እንማራለን። ወንዶች ሁሌም ልክ እንደሆኑ መታየት የሴቶችን ስሜት ዋጋ ማሳጣት ነው። ሴቶችም ሳያውቁት በነገሮች ያለመስማማት መልእክት አስተላልፈው የወንዶችን ስሜት እንዳያጣጥሉ ይማራሉ። የክርክር አይነቶችን በስፋት እናያለን። እናም መተሳሰብ የተሞላበት ውይይት እንዲደረግ የሚረዱ መንገዶችን እንማራለን። በ10ኛው ምዕራፍ እንዴት ሴቶችና ወንዶች ውጤቶችን በተለያየ መንገድ እንደሚመዘግቡ እንማራለን። ወንዶች ሴቶች ማንኛውንም አይነት ስጦታ መጠኑን ግምት ውስጥ ሳናስገባ በወንዶች የሚሰጧቸውን ለነሱ ሁሉም እኩል ነው። ስለዚህ ወንዶች አንድ ትልቅ ስጦታ ከመስጠት ይልቅ ትንንሽ ብዙ ስጦታዎችን መስጠት እንዳለባቸው ይመከራሉ፣ ይማራሉ። ስለዚህ ጥቃቅን የፍቅር ስጦታዎች ጠቃሚ መሆናቸውን ይማራሉ። 101 ነጥብ ማስመዝገቢያ የፍቅር ስሜት መጫወቻ መንገዶች ተዘርዝረዋል። በ11ኛው ምዕራፍ በመከራ ጊዜ እንዴት መግባባት እንደሚችል እንማራለን። ወንዶች እና ሴቶች ስሜታቸውን የሚደብቁበት የተለያዩ መንገዶች እንማራለን። የአውጥቶ መናገርን
ጠቀሜታ አብረን እያየን ስሜትን ለመግለጽ የሚያገለግሉ የፍቅር ደብዳቤ ዘዴዎች የተባሉ መንገዶችን እንማራለን። በሱም ታላቅ ፍቅርና ይቅር ባይነት ትማራለህ። በ12ኛው ምዕራፍ ለምን ቬኒሳውያን እርዳታ ለመጠየቅ እንደሚቸገሩ ትረዳለህ። ማርሳውያንም ለምን የነሱን ጥያቄ ለመቀበል እንደሚቸገሩ ትማራለህ። እባክህ፣ እስቲ ባክህ የሚሉ ቃላቶች እንዴት ነገሮችን እንደሚተኩ እንማራለን። እንዴት በቀላሉ ከወንዶች እርዳታ መጠየቅና ብዙ መጠቀም እንደሚቻል፣ ሴቶች ሲጠይቁ በአጭሩ ማድረግ፣ በቀጥታ መጠየቅና ቃላትን መምረጥ እንዴት እንደሚችሉ ይማራሉ። በ13ኛው ምዕራፍ አራቱን የፍቅር ወቅቶች እንማራለን። በግንኙነት ውስጥ የማይቀረውን እንቅፋት በድል ለመወጣት፣ ስለ ፍቅር እድገት እና የመቀየር ጸባይ ለመማር በጣም ይረዳሃል። የቀድሞ ታሪክህ ወይም የትዳር ጓደኛ ታሪክ እንዴት ግንኙነታችሁን እንደሚነካው ትማራለህ። እናም ታምራዊ ፍቅር በህይወት ታኖራለህ። ወንዶች ከማርስ ሴቶች ከቬነስ ከሚለው መጽሐፍ እያንዳንዱ ምዕራፍ ፍቅር የተሞላበት እና ዘላቂ ግንኙነትን ያቀፈ ሚስጥር ትማራለህ። እያንዳንዱ ግኝት የተሟላ ግንኙነት ለመፍጠር ይረዳሃል። ርዕስ: በጎ ማሰብ ብቻ በቂ አይደለም። በፍቅር መውደቅ ሁሌም ተአምር የሆነ ነገር ነው። ዘላለማዊነት ስሜት አለው። ይህ ፍቅር ለዘላለም የሚቆይ ይመስላል። በየዋህነት ወላጆቻችን ካለባቸው ችግር ነፃ ወጥተዋል ብለን እናምናለን። ፍቅራችን ከቶኑ አይሞትም ብለን እናምናለን። ከእንዲህ በፍቅር ለዘላለም እንኖራለን ብለን እናምናለን። ነገር ግን የተአምራዊው ፍቅር መሸሽ እና የዕለት ኑሯችን ቦታውን መያዝ ሲጀምር ወንዶች ሴቶችን እንደ ወንዶች እንዲያስቡና ለነገሮች መልስ እንዲሰጡ መጠበቅ ይጀምራሉ። ሴቶችም ወንዶች እንደ ሴቶች እንዲሰማቸው እንደነሱ እንዲያደርጉ ይጠብቃሉ። ልዩነቶቻችን ጠንቅቀን እስካላወቅን ድረስ ተሳስበንና ተረዳርተን መኖር ይከብደናል። ጨቅጫቆች፣ ትዕግስተ ቢሶች፣ ፈራጆች እና ወቃሾች መሆን እንጀምራለን። በጎ አሳቢነቱና መተሳሰቡ እያለም እንኳን ፍቅር መሞት ይጀምራል። በሆነ መንገድ ችግር ይገባል፣ ቅሬታውም ይቀጥላል፣ ግንኙነት ይቋረጣል፣ ያለመተማመን ይጨምራል፣ መገፋትና መወገድ ይጀምራል፣ የፍቅር ተአምራዊነቱ ይጠፋል። ራሳችንን እንጠይቃለን። እንዴት እንዲህ ሊሆን ቻለ? ለምን እንደዚህ ሆነ? ለምን በእኛ ላይ እንዲህ ያለ ነገር ሆነ? ለዚህ ጥያቄዎች መልስ ለማዘጋጀት አይምሯችን በጣም የሚገርምና ውስብስብ የሆነ የፍልስፍና የስነ ልቦና ሞዴሎችን አዘጋጅቷል። ይህ ከሆነ የድሮ ነገራችን ይመለሳል፣ በሁለታችን ላይ ይከሰታል። በእያንዳንዱ ቀን በሚሊዮኖች የሚቆጠሩ ሰዎች ያን የጀማሪ ፍቅር ከትዳር ጓደኛቸው ለማግኘት ይፈልጋሉ። በእያንዳንዱ አዲስ ዓመት በሚሊዮኖች የሚቆጠሩ ሰዎች በፍቅር ተጣምረው በጣም በሚያሳዝን ሁኔታ ይለያያሉ። ምክንያቱም ያን የአፍቃሪ ስሜት አይተዋል እና በመጋባት ፍቅርን ብዙ ካቆዩ ሰዎች 50% የሚሆኑት በትዳር ለመዝለቅ በቅተዋል። ተጋብተው ከቆዩ ደግሞ 50% የሚሆኑት አይሳካላቸውም። አብረው የሚቆዩት ከታማኝነት አንጻር ወይም እንደ ግዴታ ከማየት ስሜትን ወይም አዲስ መጀመሩን ስለሚጠሉት ነው። በጣም ጥቂት ሰዎች ናቸው በፍቅር ለማደግ የቻሉት። ለሌሎችም ግን መንገድ ይኖራል። ወንዶች የሴቶችን ልዩነታቸውን ተቀብለውና አክብረው መኖር ሲጀምሩ የፍቅር ማበብ እድል አለው። ወንዶችና ሴቶች ልዩነታቸውን ተቀብለውና አክብረው መኖር ሲጀምሩ ፍቅራቸው የማበብ እድል አለው። የተደበቀውን በተቃራኒ ጾታዎች መካከል ያለ ልዩነቶችን በመረዳት በጣም ውጤታማ በሆነ መንገድ በልባችን ያለውን ፍቅር ሰጥተን ፍቅር መቀበል እንችላለን። በልዩነታችንም ዋጋ በመስጠት እና በማክበር
የምንፈልገውን ለማግኘት የሚረዱ መፍትሄዎች ማግኘት ይቻላል። ሌላው ጠቃሚ ነገር ደግሞ የምንወዳቸውና የምንጠነቀቅላቸው ሰዎች እንዴት ማፍቀር እንደምንችል እንማራለን። ፍቅር ተአምር ነው። ዘላቂ የሚሆነው ግን ልዩነታችንን ስናስታውስ ነው።